ሰላም የፕሮግራም ተከታታዮች ዛሬ ነው እንደገኘው እንግዲህ የወተት ላሞች የወተት ምርታቸው እንዲጨምር ያመጋገባቸው ሁኔታ ምን መምሰል አለበት የሚለውን እዚሁ ላሞቹን እያየሁኝ አብረን እናወራለን ማለት ነው። ጥሩና ጥራቱን የጠበቀ መኖ ለላሞች መስጠት በተለይ ፎሬጅ የምንለው መጠን መስጠት በጣም የወተት መጠናቸው ከፍ እንዲል ያደርጋል። በተለይ ከ60 እስከ 70% መሰረታዊ የመኖ ትኩረት ላይ ማድረግ አለብን። ጥሩና ጥራት ያለው ደረቅ ሳር መስጠት አለብን። እንደ አልፋልፋ መስጠት አለብን። እንደ በቆሎ፣ እንደ ስንዴ፣ በዋነኛነት ደግሞ ሳይሌጅ በጥራት በደንብ በከፍተኛ ሁኔታ ልንሰጣቸው ይገባል። እዚህ ላይ ማየት ያለብን የተቀናጀ መኖ ኮንሰንትሬትድ መኖ የምንለው በከፍተኛ ጥራት ለወተት ላሞች የምርታቸው ከፍ እንዲል ልንሰጣቸው ይገባል። ቅድም እንዳልኳችሁ የአኩሪ አተር፣ የኑግ ተረፈ ምርት፣ ፋጉሎ ይሄ በቆሎ ተፈጭቶ ያ ከምግባቸው ጋር እየታሸላቸው ለላሞች በደንብ በሰጠናቸው ቁጥር ሰውነታቸው በደንብ ይለመልማል፣ ቶሎ ምርት ይጨምራሉ። በተለይ ከዚህ ጋር ማን መያዝ አለብን? ፕሮቲን በመኖ በደንብ መስጠት። የወተት ላሞች ብዙን ጊዜ ፕሮቲን በሰውነታቸው ውስጥ ለእድገታቸው ይጠቀሙበታል እና ፕሮቲን መጠናቸው ከፍ ያሉ መኖዎችን መስጠት። ቅድም እንዳልኳቸው ይሄ ባቄላ፣ የአተር፣ የሽምብራ፣ እንደ አልፋልፋ፣ እንደ አኩሪ አተር፣ እንደ ኑግ ያሉ ነገሮች በደንብ መስጠት። ብዙን ጊዜ በመኗቸው ጋር እየቀላቀልን መስጠት ላሞች ሊወልዱ አካባቢ የዚህ የጡት ሆርሞኖቻቸው እጢዎቻቸው ከፍ እንዲሉና ከፍተኛ የወተት ምርትን እንዲሰጡ፣ ጤናቸው እንዲጠበቅ፣ በካልሽየም በሽታ እንዳይጎዱ፣ የአጥንት ጥንካሬ እንዲኖራቸው ያደርጋልና እዚህ ላይ የፕሮቲን መጠናቸው ከፍ ያሉ መኖዎችን በደንብ መስጠት እንዳለብን ሳልገልጽላችሁ አላልፍም። በተለይ ደግሞ ንጹህ ውሃ የወተት ላሞች በቀን ውስጥ ቢያንስ በደንብ ውሃ መጠጣት አለባቸው። ከ80 እስከ 100 ሊትር መጠጣት አለባቸው። 1 ሊትር የምትሰጥ ላም ከ4 እስከ 5 ሊትር ውሃ በቀን ውስጥ ልትጠጣ ይገባል። በማዕድንና በቫይታሚን ተጨማሪ ደግሞ በደንብ ማዕድን ያለው መኖ ልንሰጣቸው ይገባል። ካልሽየም፣ ፎስፈረስ፣ ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኢ የበለጸጉ መኖችን በደንብ መስጠት አለብን። የቀን አመጋገብ ከ20 ሊትር ድረስ የሚሰጡ ጥሩ ሳር ከ15 ኪሎ እስከ 20 ኪሎ ግራም የሚደርስ ሳር ልንሰጣቸው ይገባል። የተቀናጀ መኖ ደግሞ ለላሞቻችን ከ6 ኪሎ እስከ 8 ኪሎ ግራም ልንሰጥ ይገባል። የቢራ ተረፈ ምርት በደንብ ያልሸተተ ንጹህ ከሆነ ጣፋጭ ሆኖ በደንብ ይበሉታል። ውሃ እንደነገርኳችሁ በደንብ በቀን በፈለጉ ሰዓት መስጠት አለብን። በተለይ ሽንታቸውን በደንብ ማየት አለብን። ሽንታቸው ላይ በፓራሳይት የሚመጡ በሽታዎች አሉ። ደም ማሸናት፣ ይሄ ነገር የማህፀን ችግር ነው ወይ በፓራሳይት የሚመጣ ችግር ነው ወይ ብለን በደንብ ማየትና በደንብ መገምገም አለብን። የወተት ላሞች ምርታቸው እንዲጨምር የሚመከረው በቂ ፕሮቲን፣ ማዕድናት፣ ጤና እንክብካቤ፣ ክትትል፣ ዝርያ፣ የቤት ንጽህና፣ ጥሩ የአየር ዝውውር፣ የሚተኙበት አልጋ ንጹህ መሆን በጣም ወሳኝ ነገሮች ናቸውና እዚህ ላይ በደንብ አተኩረን ማየት አለብን። እስኪ እነዚህን ጊደሮችን ያቸው የአይሪሽና የሆልስቲን ናቸው። በጣም ረዣዥሞች ሽንጣቸው፣ የጤና እንክብካቤያቸው አያቸው። የቢራ ድፍድፉ እንዴት እንደሚበሉት የቢራ ድፍድፉ ደግሞ ንጹህ ስለሆነ በደንብ ይበሉታል። ለሰውነታቸው ኢነርጂ ነው። የምግብ ውህደታቸው እንዲፋጠን ያደርጋል። ሰውነታቸው ውስጥ ጉልበት ይሰጣቸዋል። እንደገና ደግሞ እዛ አሲዶሲስ አይፈጥርም ንጹህ ሲሆን። ስለዚህ እነዚህ ላሞች አሁን እያየናቸው ነው። የሽንጣቸውን ርዝመት አያቸው፣ ንቃታቸውን፣ ያመጋገባቸውን ሁኔታ፣ የምግብ ፍላጎታቸው፣ ምንዛቸውን አያችሁ። ይቺ አሁን ረዥም ከፍተኛ የደም መጠን በሰውነቷ ውስጥ ያላት የሆልስቲን ፍሪጂያን የአይሪሽ ዝርያ ናት። እነዚህ ላሞች እንደምታዩቸው ሆዳቸው ሰፊ ነው፣ ሽንጣቸው ረዣዥም ነው። የስንት ወር እርግዝና አላቸው? 6 ወር ጨርሰው ወደ 7 የገቡ ናቸው። የተሰጣቸው ዘር ምን ይመስላል? የተሰጣቸውን ዘር በደንብ ማየት አለብን። ላሞችን ዘር ስናሲዝ አያችሁ፣ ይችም ሆዷ ስፋቷ ከኋላዋ ያለው ትሪያንግል ቅርጿ፣ የእርምጃቸውን ሁኔታ የላሞች ከጭንቅላታቸው ጀምሮ ከጆሮአቸው እስከ ጭራቸው ድረስ ያለው ርዝመት ትክክለኛ የሆልስቲን ፍሪጂያኖች ጥሩ ዘሮች መሆናቸውን በደንብ ይነግረናል ማለት ነው። ዛሬ የምገኘው ጫንጮ ነኝ ያለሁት። ጫንጮ ላይ በጣም ትላልቅ የሆልስቲን ፍሪጂያን ዝርያዎች አሉ። ለሱ ለአንድ ወጣት እርባታ የሚከፍት ልጅ ለሱ ለመግዛት መጥቼ ነው። እንግዲህ ላሞችን ስንመርጥ በጣም ትኩረት የምናደርገው ዝርያቸው ላይ ነው። አብዛኛው ጊዜ የምንመርጣቸው ዝርያዎች በደማቸው ውስጥ ከፍተኛ የሆነ የሆልስቲን ፍሪጂያን የኤችኤፍ ዝርያ ያላቸው የደም መጠናቸው ከፍ ያሉ ቢያንስ 85% የደረሱትን ነው የምንመርጠው። ስለዚህ እዚህ ላይ ያየናት ላም እንደምታዩት ጊደሯ በጣም ጥሩ ናት። የጨራቃማ መጧል። ይሄ ስትራክቸሯ አናቶሚ የምንለው ቅርጿ በሙሉ በደም ውስጥ ከፍተኛ
ኤችኤፍ ሆልስቲን ፍሪጂያን ዝርያ እንደሆነች በደንብ ይነግረናል። ስለዚህ አሁን በአብዛኛው የምናየው ምንድን ነው? የእርግዝና ምርመራ እንሰራለን። ተዛማች በሽታ፣ ምን ክትባት ወሰዱ፣ የወተት መጠናቸው፣ የእናቶቻቸው የወተት መጠን ምን ያህል ነበር የሚሉትና ሌሎቹን አብረን እናያለን። እንቀጥላለን። እስኪ እንግዲህ እነዚህ ላሞች ከመረጥን በኋላ የእነዚህ ላሞች ወተት ለሰው ልጅ በተለይ አሁን ለህፃናት እድገት በሀገራችን ኢትዮጵያ ከፍተኛ የህፃናት ቁጥር አለ። ለህፃናት እድገት ምንድነው ጠቀሜታው የሚለውን እስኪ በደንብ እናየው። አንደኛ የአጥንት እና የጥርስ ጥንካሬ በህፃናት ላይ እንዲኖር ያደርጋል። የላሞች ወተት በካልሽየም እና በፎስፈረስ በጣም የበለጸገ ነው። እነዚህ ንጥረ ነገሮች አጥንት እንዲጠነክር እንዲሁም ደግሞ ህፃናት በተለያየ በሽታ እንዳይጠቁና ረዥምና ጠንካራ አጥንት እንዲኖራቸው ያደርጋል። በሁለተኛ ደግሞ የአይምሮና የነርቭ ስርዓታቸው የተስተካከለ እንዲሆን ያደርጋል። በወተት ላሞች ውስጥ ያለው የቫይታሚን 12 ቢ12 ቫይታሚን ቢ12 ፕሮቲን የአይምሮ ስራን እንዲሰራ ያደርጋል። ልጆች በትምህርታቸው ጠንካራና ፈጣን ጥሩ አስተውሎ ጥሩ የማንበብ ችሎታ እንዲኖራቸውም ያደርግልናል ማለት ነው። በሶስተኛ ደግሞ ምን አለው? የህፃናት ልጆች በእድገት ላይ ስላሉ የጡንቻ እድገት እንዲኖራቸው ያደርጋል። የወተት ላሞች የወተት ከፍተኛ ጥራት ያለው በፕሮቲን በደንብ የበለጸገ ስለሆነ የልጆች የጡንቻ ጥንካሬ በደንብ እንዲኖራቸው ያግዛቸዋል ማለት ነው። ይህ ደግሞ ምንድን ነው? ብዙን ጊዜ ህፃናት ልጆች አይታችሁ ከሆነ ይሮጣሉ፣ ይወድቃሉ፣ ይነሳሉ። ካልደነገጡ ብዙ ጊዜ አጥንታቸው በወተት ላሞች በደንብ የሚወስዱ ከሆነ የሚፈለገውን ነገር በእድሜ ዘመናቸው በልጅነታቸው ጊዜ በደንብ የሚያገኙ ከሆነ ብዙ ጊዜ የአጥንት ችግር አይገጥማቸውም። አራተኛ ደግሞ በሽታን የመከላከል አቅም እንዲገነቡ ያደርጋል። የወተት ላሞች በአብዛኛው ጊዜ ወተት በቫይታሚን ኤ እና በቫይታሚን ዲ ሰውነት የመከላከል አቅም እንዲኖረው ያደርጋል። ስለዚህ ለልጆች ለህፃናት ልጆች በተለይ አሁን በሀገራችን ኢትዮጵያ የተከሰተው የዚህ የፓውደር ችግር መንግስትን በየቦታው በዚህ በአዲስ አበባ ዙሪያ የተለያዩ የወተት ላሞች ፋርም እየተገነቡ ነው። በነዛ ፋርሞች ውስጥ የሚወጣው የወተት በሙሉ ዛሬ በየአካባቢው ይላሉ ለህፃናት የአጥንት ጥንካሬ የበሽታን የመከላከል አቅም የአይምሮ ብስለት እንዲኖራቸው ከሚያደርጉ አንዱ ስለሆነ ለልጆች ምን ልንሰጣቸው ይገባል? በእድገት ዘመናቸው በቂ የሆነ ወተት። ያንን ነገር በደንብ ልናስተውል። ይሄ ግን ምን መሆን አለበት? ከሰው የህክምና ባለሙያ ጋር በመማከር በተለይ ህፃናት ከ1 ዓመት በታች የወተት ላም ብዙ አይመከርም። ስለዚህ በአምስተኛ ደግሞ ምን እናያለን? የላሞች ወተት በጣም ለጤና ለክብደት መጨመር፣ ለካሎሪ፣ ለፕሮቲን ከፍተኛ የስብ ክምችት መኖር በጣም አስፈላጊ ስለሆነ ለልጆቻችን ያንን ብንሰጣቸው አይምሯቸው ይዳብራል። እንዲሁም ደግሞ ከፍተኛ ካሎሪ ያገኛሉ፣ ከፍተኛ ፕሮቲን ያገኛሉ፣ ከፍተኛ ስብ ያገኛሉ። በተለይ ደግሞ ለሆድና ለጤና የወተት ላሞች በውስጡ ምን አለው? የስኳር ላክቶስ። ይሄ የማይመከር ላክቶስን የማይወስዱ ልጆች አሉ። ከሰው ሐኪም ባለሙያዎች ጋር የልጆቻችን ባህሪ ላክቶስ በሰውነታቸው ውስጥ አለ የለም የሚለውን በደንብ በማረጋገጥ ካለባቸው አይሰጥም፣ ከሌለባቸው ግን በተገቢው መልክ ምን ያህል መውሰድ አለባቸው በእድገት ዘመናቸው የሚለውን በመማከር ከአሉን የህክምና ባለሙያዎች ጋር ያንን ነገር ማስተካከል ይቻላል ማለት ነው። ስለዚህ ይሄ ለህፃናት የነርቭ ስርዓት የሚያግዝ ነው። በተለይ ቫይታሚን ቢ12 በጣም አስፈላጊ ነው። ስለዚህ ለህፃናት የጥርስ እድገት፣ ለአይምሮ ብስለት፣ ለእንቅስቃሴ፣ ለጤናማ ብሩህ አይምሮ እንዲኖራቸው የሀገራችን ኢትዮጵያ ውስጥ ያሉ የህፃናት እድገት ላይ በጣም አስፈላጊ ስለሆነ የወተት ላሞች በየቤታችን በየአካባቢያችን ያሉ ላሞቻችንን በደንብ ልንንከባከብ ይገባል። በተለይ የምንገዛቸው ላሞችን ቤታችን ከወሰድን በኋላ እንዴት መመገብ አለብን? እንዴት ዘር መስጠት አለብን? እንዴት ያሉ ላሞችን ነው መግዛት ያለብን? በአቅራቢያችን ካሉ የእንስሳት ሐኪሞች ጋር በመመካከር ላሞችን ዝም ብለን መግዛት አለብን። ብዙ ሰዎች ላሞች ገዝተዋል፣ ግን ገዝተው ምን ሆነዋል? ውጤታማ አይደሉም። ለምንድነው ውጤታማ ያልሆኑት? ሲገዙ የእንስሳት ሐኪምን አልመረጡም። ለምሳሌ እነዚህን ጊደሮች እኔ ስመርጥ ሁለቱን አልመረጥኳቸውም። ለምንድን ነው? አንደኛ አይታችሁ ከሆነ የፊዚካላቸው ሰውነታቸው ተጎድተዋል። እዚህ ጋር የምታዩዋቸው አያችሁ እንዴት እንደገረጡ ሰውነታቸው። ሁለተኛ ደግሞ የወተት ምርታቸው ደካማ ናቸው። ሶስተኛ ደግሞ ሰውነታቸው ውስጥ ያሉት የጡት ግላንዳቸው ጥሩ አይደለም። እስኪችን ደግሞ ንያት ሰውነቷ እንዴት እንደሚያብረቅርቅ። ሆዷ ሰፊ ነው። ንቃቷ የጡቶቿ ፊንገሮች ጣቶቿ ጋር ጡቶቿ በሙሉ ገና እያደጉ ነው፣ ግን ቁስል የላቸውም። በደንብ እናያቸዋለን። ይችኛዋን ደግሞ ንያት የጅርሲ ዘር ናት። ሆዷ ሰፊ ነው፣ ቅባትነት አለ፣
ወተታቸው በሽታን የመከላከል አቅም አላቸው። ስለዚህ ስንገዛ ብዙ ጊዜ ላሞችን በምንገዛበት ወቅት እንቅስቃሴያቸውን አውጥተን ማየት አለብን። ጤናማ እርግዝና ነው ያላቸው? የስንት ወር ናቸው? ምንድን ነው የተሰጣቸው ዘር? የተሰጣቸው ዘር ጥሩ የወተት ላም ዝርያን የተሰጣቸው? እነዚህ ላሞች ከወለዱ በኋላ ጥጃዎቻቸው ደግሞ እንዲያድጉ ምን አይነት የአመጋገብ ስርዓት መስጠት አለብን? ጥጃዎች በተወለዱ ጊዜ ምን አይነት ሕክምናና ክትትል ልናደርግላቸው ይገባል? ጥጃዎች ከተወለዱበት ዕለት ቀን ጀምሮ ምን አይነት ቫይታሚኖችን ልንሰጣቸው ይገባል? ጥጃዎች እንዳይሞቱ እምብርታቸው ላይ የምናደርገው ክትትል፣ ጥጃዎች እንዳይሞቱ የእንገር አሰጣጥ በቀን ምን ያህል መውሰድ አለባቸው? እንገር ሲበዛ ምን ጠንቅ ያመጣል? ይሄ ነው እርባታችንን የተሻለ የሚያደርገው። ስለዚህ እርባታ ስንሰራ ብዙ ጊዜ ከእንስሳት ሐኪም ጋር መማከር አለብን። እንስሳት ሕክምና እጅግ በጣም ውስብስብ፣ እጅግ በጣም ጠንካራ፣ እጅግ በጣም አስፈላጊ ስራ ነው። ስለዚህ ብዙ ጊዜ የምንገዛቸውን ከብቶች ከመንግስት ጋር ብድር ስላገኘን ያጠራቀምነው ገንዘብ ስላለን ብቻ ዝም ብለን እዛ ውስጥ መግባት የለብንም። ፊውቸራችን የተሻለ እንዲሆን ጥሩ ዘሮችን መግዛት አለብን። ሐኪሞችን ማማከር አለብን። የወተት ምርታችን ደግሞ የተሻለ እንዲሆን ምን አይነት የአመጋገብ ስርዓት መስጠት አለብን? ምን አይነት ህክምና ማድረግ አለብን? በቀን ምን ያህል ፕሮቲን፣ በቀን ምን ያህል ቫይታሚን፣ በቀን ምን ያህል ቫይታሚን ለላሞቻችን መስጠት አለብን የሚለውና ሌሎችንም ለማወቅ ወደ ኃይሉ ቤት ብትመጡ ለሚቀጥለው 4 ቀን የሚሰጠውን ስለ እንስሳት ህክምናና የያዝ እንዲሁም ደግሞ የራሱ ማኑዋል ስላለ እዛ መታችሁ መሰልጠን ትችላላችሁ። የእኛ ስልጠና ሁልጊዜ አለ። ስለዚህ ስልጠናችን በማኑዋል የተደገፈ በተግባር የተደገፈ ስለሆነ መታችሁ እንድትሰለጥኑ ለማለት ፈልግ ነው። ሌሎቻችሁም እንደዚህ አይነት እርባታ ስትከፍቱ የማማከር ስራ፣ አብሮ ዘርን የመምረጥ ስራ ስለምንሰራ መታችሁ ጠይቁ። ፕሮግራሙ ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጉ። ኃይሉ ነኝ፣ የእንስሳት ሐኪም።